Today is your day በሉት። ጋጃሊ ቫታናስ ዛሬ አንተ ቀን ነው በሉልኝ በጌታ አሜን። What is your expectation? ዛሬ the Lord will meet your expectation. አሜን አሜን። ልንገራችሁ የሚሆነው ነገር you have expectation. Your expectation እና God ዛሬ ይገናኛሉ። የሚያምነኝ ሰው አለ? ይሄን ቃል የሚያምን ሰው አለ? እግዚአብሔር ምስክሬ ነው። ያንተ ኤክስፔክቴሽን እና እግዚአብሔር ዛሬ መንገድ ተገጣጠሙ። ካባካቱቫና ባራጋዲጋስ አሜን አሜን አሜን። ይኸውላችሁ ስሙኝ። አንድ ቀን እንደዚህ ሆነ መጽሐፍ ቅዱስ ላይ አብርሃም የብዙ አመት ፕሮሚስ ነበረው። አንድ ቀን ግን አብርሃም መንገድ ላይ ጥላ ስር ዛፍ ስር ቁጭ ብሏል። እግዚአብሔርም ወደዛ እየሄደ ተገጣጠሙ፣ ተገናኙ። አብርሃም ኤክስፔክት የሚያደርገው ልጅ አለ ወራሽ የሚባለው። ስለዚህ ተገናኙ። የዛን ቀን ታሪክ ተቀየረ። አሜን ነው ወይ? የ90 ዓመት ሴት ታረግዛለች። ማን በነገረው አለች እኮ እንደ ትንሽ እኮ ትንሽ እንዳሳታት ነገር ለአብርሃም ማን በነገረው? ሳራ ወለደች። የሳራ ጡት አሁን ያጠባል። ማን በነገረው? ባሏና ያቃል እንዴ ነው ማን በነገረው ነገሩ? ገባችሁ አይደል? የሚራክሉ ትንሽ እንትን አረጋት ላይ ስፒችለስ አረጋት። ገባችሁ አይደል? በኢየሱስ ክርስቶስ መግለጥ የሚያቅታችሁ የእግዚአብሔር እጅ በቤታችሁ ይገለጥ። አሜን 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 አሜን። ይኸውላችሁ በሚራክል ማመን በእግዚአብሔር ማመን። አንዳንድ ሰዎች ምን ተአምራት ብቻ ነው? አዎ እኔ በየቀኑ ይሁንልኝ። ይኸውላችሁ እግዚአብሔርን ለተአምራት ብዬ አይደለም የምከተለው። እግዚአብሔርን ስለምወደው እከተለዋለሁ። ፍቅሩ ስለገባኝ ስለሚወደኝ በጸጋው ስለዳንኩ። አሜን ነው። I'm telling you እግዚአብሔርን አምነው የወጡ በሙሉ ህይወታቸው በተአምራት የታጀበ ነው። አሜን አሜን አሜን። ነገራችሁ በተአምራት ይታጀባል። ስራችሁ በተአምራት ይታጀባል። ቢዝነሳችሁ በተአምራት ይታጀባል። ህይወታችሁ፣ ትዳራችሁ በተአምራት ይታጀባል። ኢየሱስ ያድናል። አሜን። ይኸውላችሁ መጽሐፍ ሲናገር እንደዚህ ይላል። አንደኛ እነዚህን አራት ነገሮች ነግራቸዋል። አንደኛ ተአምራት የሚሆንልን ቃሉን በማመን መረብ ስንጥል ይሆናል። አሜን። ትዝ የሚላችሁ ከሆነ ይሄ ቃል ያለው ሉቃስ ምዕራፍ 5 ላይ ትዝ የሚላችሁ ከሆነ ኢየሱስ መጣ። አሳ እያጠመዱ ነበረ። አሳ አጥማጆቹን ጌታ በጣም ሰው እያስጨነቀው ስለነበረ ሉቃስ ምዕራፍ 5 ነው። እናንተ በኋላ ቤታችሁ አንብቡት። ከቁጥር 1 ጀምሮ እስከ መጨረሻው አንብቡት። በተለይ ቁጥር 5 እና 6 ላይ ምን ይላል? ልጠቀምበት ታንኳችሁን አላቸው ጌታ። ተጠቀሙበት። ኢየሱስ ሰበከ። እዛ ላይ ሆኖ ሰው ያጋፋው አልተመቸውም። ስለዚህ ውሃ ላይና ወደ ውሃ ሆነባቸው። ሰዎች ከዛ ባህር ላይ ሆነው ቦት ላይ ሆኖ ይሰብካቸው። እኔ ቦት ላይ ሆኖ የሰበከ ኢየሱስ ብቻ ነው። እኔ ሁለተኛው ናለው ኢየሱስ ያለ። አሜን ነው። አሜን። እና እንደዛ እግዚአብሔር እያደረገ ከሰበከ በኋላ ምን አላቸው? ወደ ጥልቁ ፈቀቅ በሉ አላቸው። ለምን? አይ መረቡን ትጥላላችሁ፣ ታጠምዳላችሁ። እንዴ ጌታ ሆይ አለ። የራሱን ፐርሰናል ኤክስፒሪየንስ። እኛ እኮ አሳ አጥማጅ ነን ከትውልድ ጀምሮ። ይሄ ነው ቢዝነሳችን። ዊ ኖ በስንት ሰዓት ፊሽ እንዳለ እንዴት እንደሚጠመድ። ሌሊት ላይ ነው ፊሽንግ ላይ በደንብ አሳ ያለው እና ሌሊቱን ሙሉ ስንደክምን ያደር ነው አሉት እነ ጴጥሮስ። እሱ ፐርሰናል ልምዱ ነው የሚናገረው። ትክክል ነው። አንቺም አሁን ያለሽ ፐርሰናል ቴስቲሞኒ ያለሽ ዶክተር እንደዚህ ብሏል፣ እንትን እንደዚህ ሆኗል፣ የአሜሪካ ሲስተም እንደዚህ ነው። ትክክል እኮ ነው እሱ። እግዚአብሔር እኮ አልተከራከረም ከሱ ጋር። አሁን ያ ነገር አንተን አላማኝ አያስደርግም። ሰማችሁ? ከዛ ጌታ ምን አለ? ወደ ጥልቁ ፈቀቅ በሉ አለና መረቡን ጣል በዚህ በቀኝ በኩል አለ። ጌታ ሆይ ሌሊቱን ሙሉ ሞክረናል፣ ግን በቃልህ መረቤን እጥላለሁ። when you believe the word of God መረብን እየጣልክ ነው። የሆነ ነገር ልትይዝ ነው። ዛሬ በኢየሱስ ክርስቶስ ስም ስልጣን ይውላችሁ። እዚህ ስፍራ ላይ እንደዚህ ይላል፣ መረቡን ጣሉ። ከዛ በኋላ አሳ ሰበሰቡ፣ ብዙ አሳ።
መረቡ ተቀደደ። ሬከርድ ብሬኪንግ ፊሽንግ፣ ሬከርድ ብሬኪንግ ሚራክል ሆነ። ዛሬ በኢየሱስ ስም እንደዛ የሆነ ሰው የሆነለት። አሜን ናችሁ። እግዚአብሔር እንደዛ ማድረግ ይችላል አይችልም? ይህንን ያደረገው ለማን ነው? ለሰው ለልጆቹ። በቃል መረቤን እጥላለሁ። What are you doing with the word of God? Miracles happen when you believe the word of God. God's word is there for you, to work for you, to favor you, to benefit you. የእግዚአብሔር ቃል ለምንድን ነው ላንቺ ጋር ያለው ታዲያ? ከዘፍጥረት እስከ ራእይ እንዴ! እነዚህ እኮ ሰዎች ይኸውላችሁ በዚህ ዘመን የነበሩ ሰዎች አሁን ለምሳሌ እኔ እኮ ግርም ነው የሚለኝ። እስኪ አብርሃም በሉ። ባይብል የሚባል የለም በአብርሃም ዘመን። ይስሐቅ ባይብል የሚባል የለም። አባቱ የነገረውን ታሪክ ተቀብሎ የአባቴ አምላክ ነው የሚለው 4 ነጥብ። የተጻፈ ነገር የለም። ግን በህይወታቸው የሚሆነውን ተአምራት ይሁ ያዕቆብን ይሁ የተጻፈ ነገር የለም። አንተ 66 መጽሐፍ ተሰጥቶ ጴጥሮስ እኮ ያውቃሉ፣ አይሁዳውያን ናቸው። የነቢያትና የሙሴ መጽሐፍ፣ የመዝሙራትን መጽሐፍ፣ የጥበብ መጽሐፍትን ያነባሉ፣ ታሪክ ያውቃሉ። ግን ልንገርህ እዛ ጋር በቃልህ ነው ያለው። አንተ በቃ አመነ፣ ቆሞ ሲሰብክ አመነና በቃ በቃልህ መረቤን ጥላለዋል። አይ የእግዚአብሔር ቃል ምን እያረክብ እያማረርክበት ነው ወይስ ደግሞ እየሰራልን ነው? በቃልህ መረቤን ጥላለዋል። አምኖ ነው የጣሉት፣ ተጠራጥረው አይደለም። የሚገርማችሁ ነገር የዛን ቀን የያዙት አሳ ይዘውት አያውቁም። መረቡን ቀደደው። የእግዚአብሔርን ቃል ስታምኑ፣ የኢየሱስን ቃል ስታምኑ እግዚአብሔር የፈጠረው ነገር እናንተ የምትፈልጉት ነገር ሁሉ እናንተ ጋር ሳይሆን የሚመጣው ኢየሱስ ጋር ነው የሚመጣው። አሳዎቹ በሙሉ አባባ መጣ ብሎ ተሰበሰበ ወደዛ። ቃሉን ስላመኑ ነው። አነ ጴጥሮስ ቃሉን ስላመኑ የእግዚአብሔር ቃል አሳ ሰበሰበላቸው። አንደኛው ተአምራትን ኢንጆይ የምናደርገው በህይወታችን በቃሉ መረባችንን ስንጥል ነው። when you apply ስራ አሁን ስራ አፕላይ ማድረግ ትንሽ ሚራክል ነው፣ ግን ሚራክል ነው። how are you applying? ቢዝነስ ስትጀምሩ፣ ስትታመሙ፣ በተለያየ የእግዚአብሔር እጅ በሆነ ነገራችሁ ላይ እንዲገለጽ ስትፈልጉ ልንገራችሁ፣ ዋነኛው መድኃኒት ይሄንን ቃል በቃሉ መረባችሁን መጣል ነው። ዛሬ በኢየሱስ ክርስቶስ ስም ስልጣን እንደዚህ ይሆናል። አረ አሜን ነው ወይ? ሁለተኛ በቃሉ መረብ መጣል ማለት ካንተ ችሎታ ውጪ፣ ካንተ አቅም ውጪ፣ ካንተ ዕውቀት ውጪ። አሜን ነው ወይ? ያንተ ችሎታ፣ ያንተ ኮኔክሽን፣ ያንተ ምናምን አይደለም። ሚራክል የእግዚአብሔር ብቻ ችሎታ ነው። የኛ ምንድነው? ጥንጥዬ እምነት ነው። በቃ አንድ ነገር ልንገራችሁ፣ the more you have faith the more you see miracles እኮ። ስለዚህ ለና እምነትን መጨመር ነው እንጂ። አሜን ነው። ትዝ ይላችኋል፣ ማንም በልቡ ሳይጠራጠር ቢያምን ደረቅ አደረጋት ያችን በለስ ዛፍና ይሄን ተነቀለ ወደ ባህር ልብ ግባ ይሆንለታል። እና አትጠራጠሩ፣ ወደ ጸሎት ወደ አባታችሁ ጋር አትጠራጠሩ። እኔም ጥያቄ ልጠይቃችሁ፣ ጸልያችሁ ስትነሱ ምንድን ነው የሚሰማችሁ? ሁልጊዜ ጸልያችሁ ስትነሱ አምናችሁ ካልተነሳችሁ አልተቀበላችሁ ይሰማ። ያ ብዙ ሰው ጸልዮ ሲነሳ የሆነ የውስጥ ደስታ ብቻ አለ። እሱ ብቻ አይደለም፣ አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል ይላል። ይሁን ያ ምን ማለት ነው? የጸሎት መልስህ ሲግናል ነው። አሜን ናችሁ? ሲግናል ነው። ጸሎትህ እንደተመለሰ ተአምራት እየሆነ እንዳለ ሲግናል ነው። አይምሮን የሚያልፍ የሆነ ሰላም ይሰማችኋል። ነገሩ ግን አለ። ዳንኤል እንደዛ ነው። ንጉሥ ሆይ 1000 ዓመት ንገስ፣ አምላክ የመላኩን ልኮ የአንበሶችን አፍ ዘጋለሁ። እነ ሲድራቅ ሚሳቅ አብደናጎ እሳት ውስጥ ተጥለው ባያድነንም ብለው ግን በእምነት ገቡ ይላል ዕብራውያን 11 ላይ። አምነዋል። ግጥም አድርገው ነው ያመኑት። ሳያምኑ አይደለም እሳት ውስጥ የተጣሉት፣ አምነው ነው የገቡት።
እምነት በጨመረ ቁጥር እኮ ሚራክል እየጨመረ ነው የሚሄደው። ጌታ ምስክሬ ታምራት እየበዛ እኮ ነው የሚሄደው። አየህ ለዛ ነው ሰይጣን ራሱ ፋይት የሚያደርገው የኛን እምነት ነው። ዛሬ እኔ አምናችኋል ወይ? እነዚህ ይኸውልህ ቆርኔሌዎስ የሚባል ምንድነው ሐዋርያት ሥራ ላይ ቆርኔሌዎስ የሚባል ሰውዬ አህዛብ ነው ግን ይጸልይ ነበር፣ እግዚአብሔርን ይወድና ምጽዋት ያደርግ ነበር ይላል። ግን አህዛብ ነው፣ ሲጸልይ መልአክ ተገለጠለት። ይሄ ሰውዬ ቦርን አጌን አልነበረም፣ ግን መልአክ ያናግረው ነበር። ምክንያቱም እምነት ስላለው። አንድ ነገር ልንገራችሁ፣ እየሰማችሁ ለምንድን ነው የሚያስደግሙ ሰዎች የሚያስጠነቁሉ ሰዎች የሚሰራላቸው? ቢኮዝ ጠንቋዩንና ዲመኑን ስለሚያምኑ ነው። ይኖዛት ዝም ብሎ ስላስደገመ እኮ አይሆንም። ሰው አምኖ ነው። የማመናቸው ሪፍሌክሽን ምን እንደሆነ ታውቃላችሁ? ለጠንቋዩ፣ ለደብተራው፣ ለደጋሚው ገንዘብ ይከፍላሉ፣ ኢንቨስት ያደርጋሉ። እኔ በቀደም አንድ አጋንንት ሳስወጣ ቢሮ ላይ ጎንደር እንደተደገመ 300 ሺህ ብር እንደተከፈለ በቆሎ እንደገባ ይናገር ነበር መንፈሱ። አይገርም? እቺን መጣል ብጣሽ ቆሎ 300 ሺህ ተከፍሎ ቆሎ መሰለ ያመጡት፣ ዲመን ነው ያመጡት። አምጣልኝ እንጂ ቆሎ አያልፍ አይል እንትን ላይ ምንድነው ኤርፖርት ላይ ቆሎ ነው በቃ። ሰውየው የሚመረምረው አጋንንቱ ነው በስካን እሱ በዚህ ነው የሚታይ፣ በስፒሪት ነው የሚታይ። አሜን ነው። ከዛ ቆሎ በላች ብላቴናዋ፣ ዲመኑ ገባባት። በቃ ከባድ በሽተኛ ሆነች ልጅቷ፣ በጣም ፕሮዳክቲቭ ሆነች እህት። አየ ከዛ መንፈሱ ሲለፈልፍ ነበር። ሌላ ደግሞ መንፈስ አስወጣ 1 ሚሊዮን ብር። አየ የሚያስደግሙት ሰዎች አምነው እኮ ነው 1 ሚሊዮን ቆጥረው የሚሰጡት ለጠንቋይ። እምነት ስላላቸው ነው ዲመኑ የሚሰራው። የሰይጣኑ ዓለም የእግዚአብሔር ዓለም ኮፒ ነው። ያለ እምነት አይደለም የሚሰራው። ዝም ብሎ የሆነ ሰው ስለተደገመ ኖ፣ በእምነት ነው የሚሰራው። እኔና እናንተስ የእግዚአብሔር ልጆች የልዑል መንፈስ ማደሪያ በጸጋ የዳንን ምሕረት የበዛልን ኃይሉን የተቀበልን እንዴት ማመን ይከብዳል? አያ ብዙ እምነት ብዙ ታምራት፣ ብዙ እምነት ብዙ ችሎታ። ይኸውላችሁ አጋንንታዊ ፍላጻዎችን የምናስቆመው በእምነት ነው። ኤፌሶን ምዕራፍ 6 ላይ በጠንቋይ የተወረወረብን የሚንበለብሉት የክፉ ፍላጻ ተመክቱ ዘንድ የእምነትን ጋሻ አንሱ ይላል። አየህ እነሱ በእምነት ይወረውራሉ፣ አንተ በእምነት ትመልሳለህ። አሜን ነው። እስኪ የእምነት ጋሻ በሉ። የእምነት ጋሻ አንሱ፣ ከዛ በኋላ የቃሉን ሰይፍ ያዙ ይላል። እሱም የእግዚአብሔር ቃል ነው ይላል። የእምነት በእምነት ነው የሚወረወርብን ድግምት፣ መተት፣ ጥንቆላ፣ እርግማን፣ ከርስ በእምነት ነው የምትመታው። አይ ሪቨርስ ኢት የምትለው፣ አይ ብሬክ ኢት የምትለው፣ ኢን ዘ ኔም ኦፍ ጂሰስ የምትለው። እምነት ከሌለስ ፍላጻ ይወጋል። እምነት እኮ ተስፋ የምናደርገውን ነገር ተስፋ ይሄ ነገር ቢሆንልኝ የምትለው ጉዳይ ሪያሊቲ የሚሆነው እጅ የሚገባ የሚነካ የሚሆነው በእምነት ነው ይላል እግዚአብሔር። ዛሬ በጌታ በኢየሱስ ክርስቶስ ከናንተ ልምድ፣ ከናንተ ሲቪ፣ ከናንተ ስራ፣ ከናንተ ቅባት፣ ከናንተ ውጭ የሆነ የእግዚአብሔር ታምራት ይሆንላችሁ። አሜን ያለ ሰው ይሁንለት። አሜን ነው ወይ? አዎ። መረብ ተቀደደ። ሬከርድ ብሬኪንግ ሚራክል፣ ሬከርድ ብሬኪንግ ሚራክል። አሜን። ሌሊቱ በሙሉ ተደክሞ ታድሮ አንድ አሳ ሳይያዝ ኢየሱስ ሲመጣ አሳዎች በሙሉ መጡ። እነሱ ምን አሉ? በቃል መረቤን እጥላለሁ። ዛሬ በኢየሱስ ቃል፣ በእግዚአብሔር ቃል ታምራት ይሆንላቸዋል። አሜን። ሁለተኛ ደግሞ ያው ይሄ ዮሐንስ ወንጌል ምዕራፍ 2 ላይ ያለ ቃል ከቁጥር 1 ጀምሮ እስከ 11 ያለውን እናንተ ቤታችሁ አንብቡ። ይሄን ታሪክ ታውቁታላችሁ። ኢየሱስ አንድ ሰርግ ቦታ ተጠርቶ ሄደ። ሰርግ ቦታ ተጠርቶ ሄደ። ሰርግ ላይ ወይን ጠጅ አለቀ። ወይን ጠጅ ሲያልቅ እናቱ ምን አለች? ልጄ እባክህን ወይን ጠጅ አልቆባቸዋል አለች። አንቺ ሴት ገና ነው ጊዜ ያለ። ከዛ በኋላ እሷ ምንም አልተከራከረችም። እናትና ልጅ ኮድ አላቸው። አሜን ነው ወይ? ዝም ብላ ሄደችና ምን አለች? ቁጥር 5 ላይ እሱ የሚላችሁን ብቻ አድርጉ። እስኪ የሚለኝን አደርጋለሁ በል። አረ አሜን በይ። የሚለኝን አደርጋለሁ። ከጎናችሁ ያለውን ሰው የሚልህን የሚልሽን አድርግ ተባባል። አሜን። ምን አለች ማርያም? የሚላችሁን ብቻ
አድርጉ። አይ ቃሉን በማድረግ የሚሆኑ ተአምራት አለ። በቃሉ መረብ መጣል አንደኛ። አሁን ደግሞ ቃሉን በማድረግ የሚላችሁን ብቻ አትቀላቅል። አሜን። እንደዚህ ሆነ። ሁለተኛ ነገሥት ላይ አንዲት ሴት ልጆቿን ባለዕዳ ሊወስድባት መጣ። ከዛ ጌታ ባሪያ አለች ባሌ ብድር ተበድሮ ነበርና ተወስዶበታል። በቃ ኤቭሪቲንግ መክፈል አልቻለም። ልጆቻችን ሊወሰዱ ነው። ኮላትራል ናቸው ልጆች አሉ። እኔ ልጁን አስይዞ የሚበደር ነብይ እንዴት አገልግሎቱን ይወድ ነበር። ልጆቹን እኮ ያስያዘው ኮላትራል ባሪያ ሆኖ ነው የሚወሰዱት። ጆሮአቸው ይበሳል፣ ባሪያ ይሆናሉ። ከዛ በኋላ በቤትሽ ምን አለ አላት። ዘይት ሂጂ አላት። ከሰፈር በሙሉ የዘይት ጃርት ሰብስቢ አላት ጋን። ከዛ በኋላ ከልጆችሽ ጋር አስገቢ፣ በርሽን ዝጊ፣ ያለሽን ዘይት ገልብጭ አላት። የሚላቸውን ብቻ አድርጉ። ይሁን ኢየሱስ ውሃውን ወደ ወይን ጠጅ ቀየረው። ሙሉት አለ ጋኑን፣ ኤምቢቲውን ሞሉት። ኤልሳ ደግሞ በዘይት ሞላ። አንተ ደግሞ በምትፈልገው ነገር እግዚአብሔር ይሞላልህ። አረ አሜን ነው ወይ? አይገርም? የሚላችሁን ብቻ። ይሄኛው ታምራት ምንድነው? እግዚአብሔር የሚልን በማድረግ የሚሆን ታምራት። የሚልን በማድረግ አትጨምር፣ አትጠራጠር፣ ሌላ ነገር ኤክስፕላኔሽን አትፈልግ። እግዚአብሔር ምስክሬ ነው። እግዚአብሔር የሚለን ብቻ ስናደርግ የሚሆኑ ታምራቶች ምን አይነት እንደሆነ ታውቃላችሁ? አንደኛ ከለራቸው ያምራል። ባዶ ነው። ይሄንን ውሃ የወይን ጠጅ ከለር ሰጠው። አንደኛ። ሁለተኛ ጣዕም ሰጠው። ሶስተኛ ኢየሱስ ምናል ባለቤቱ ምናል ይሄ እንትኑ ቀማሹ ማለት ነው። በፊት የነበረው መናኛ ነው፣ ይሄኛው ነው ኦሪጂናሉ አሉ። ከትናንቱ የሚያስንቅ ህይወት ትኖራል። ከትናንት የተሻለ ታምራት ታያል። አየ ይሄ በምን መጣ ብትሉ የሚልን በማድረግ አትጠራጠረው። በቃ እንዴ ሌላ ነገር እኮ አምነ እኮ ኖር አልሆነልህም። አሁን የእግዚአብሔርን አምነ ሙት። ዕብራውያን 11 ላይ አንዳንዶች አምነው ሞቱ ይላል። እግዚአብሔርን ተጠራጥሬው ከምኖር አምኜ በሞት ይሻላል። አሜን ነው ወይ? አምነው ሞቱ ይላል። እና ቅዱና ስጡ አለ ኢየሱስ። ቀማሽ መቶ ሲቀምሰው እንዴ ይሄኛው በጣም ይጣፍጣል አለ። ይሄኛው የተለየ ነው አለ። ይኸው እስከ ዛሬ ህይወት ምርር ብሏችኋል አይደል? ወይ ሰምቲንግ ወይ ቤት ላይ ወይ ጤንነት ላይ ወይ ስራ ቦታ የሆነ ሰምቲንግ ምርር ውሽ ይሄ ነገር የምትሉት ነገር አምላኬ እግዚአብሔር ያጣፍጥልኝ። አረ አሜን ነው። ምን ነው ይሄ ነገር ከኔ ላይ በተነሳ የምትሉት የሆነ ኮምፕሌን የምታረጉበት ነገር ዛሬ አምላኬ ምስክሬ ነው ተአምራት ይሆንላችኋል። እግዚአብሔር ርዕስ ካስቀየረኝ የሆነ ነገር ሊያረግ ነው። ለአንዳንዶች ልጅ፣ ለአንዳንዶች ትዳር፣ ለአንዳንዶች ስራ፣ ለአንዳንዶች ቢዝነስ፣ ለአንዳንዶች ሚራክል ሃውስ፣ ለአንዳንዶች ሚራክል ካር፣ ለአንዳንዶች የተለያየ አይነት በር፣ የተለያየ ነገር ለመስራት የቢዝነስ በር በኢየሱስ ስም ዛሬ ይሆናል። አሜን አሜን። ከጎናችሁ ያለውን ሰው ግድ ነው ላንተ ተአምር ሊሆን በሉት። አሜን። እዛ ስፍራ ላይ ዮሐንስ ምዕራፍ 2 ላይ መጨረሻ ላይ እንደዚህ ኢየሱስ በቃና ዘገሊላ ይሄንን ተአምራት ለመጀመሪያ ያደረገ ይልና ክብሩንም ገለጠ ይላል። በኢየሱስ ስም በተአምራት የእግዚአብሔር ክብር በሕይወታችሁ ይገለጥ። አሜን አሜን። እግዚአብሔር ባይዘይ ተአምራት ሲያደርግ ክብሩን ነው የሚገልጠው። ዮሐንስ ወንጌል ምዕራፍ 11 ላይ ደግሞ የአልዓዛር ታሪክ ትዝ ይላችኋል ወይ? ሞቷል አለች፣ ተከራከረችው እህቱ። ታውቃላችሁ ብታምኚ የእግዚአብሔርን ክብር እንደምታይ አልነገርኩሽም ምን አለ? እዛ ጋር የእግዚአብሔር ክብር ሲገልጥ ኢየሱስ የሞተን እያስነሳ አለቀ የተባለውን እያስነሳ። ኧረ አባት ይችላል። ኧረ ተአምራት ይሆንልሃል። አሜን ያለ ሰው በኢየሱስ ስም የሞተ ነገሩ ይቀስቀስ ዛሬ። የደከመ ነገሩ ይቀስቀስ ዛሬ። የወረደ ቢዝነስ ፋይናንስ ይነሳ ዛሬ በኢየሱስ ስም። አሜን አሜን። እና ኢየሱስ ክብሩን ገለጠ ዮሐንስ 2 ላይ ምን በማድረግ ውሃውን ወይን ጠጅ በማድረግ። ዮሐንስ 11 ላይ አልዓዛርን በማስነሳት ክብሩን ገለጠ። he did miracles, he performed miracles. God is a miracle working God. stop believing your activity. ከአክቲቪቲ በላይ ነው ሚራክል። እኔም አዋጣው የምትለው ነገር የለም። ምንም አታዋጣም አንተ። ማንም እንዳይመካ በስራ አይደለም።
ሳላዋጣ ተአምራት ይሆንልኛል በሉ። ነገር ግን እስኪ አታዋጣ ይቅርብ በሉት። አሜን። እኔ እግዚአብሔር ሰውን በስድስተኛው ቀን ሲፈጥረው ትዝ ይላችኋል። ሁሉ ከተፈጠረ በኋላ አስተያየት እንዳይሰጥ ነው አለ ቢሾፕ ዴቭ። ሰው ቢኖር ኖሮ በመጀመሪያ ቀን ቢፈጠር ነው ትንሽ ግን የአንበሳን ቅርጽ እንዲህ ብታረገው ምናምን ምድር ግን ትንሽ እንትን አላለችም። ትንሽ ምንም እንዳያዋጣ መጨረሻ ከዛ አለበትና ሂድ በቃ። ዛሬ በኢየሱስ ክርስቶስ ስም ስልጣን አካዲቫስ ኢየሱስ በተአምራት ክብሩን በቤታችሁ ይገልጣል። አሜን። እኔ ያውላችሁ አንዳንድ ሰዎች አሉ ወደ ሪል ስቴት ቢዝነስ ይቀይራቸዋል ጌታ። ቤቶች አሜን ነው ወይ? ኢየሱስ ያድናል። ይችላል ወይ? አዎ ይችላል። አሜን። እኔ በጣም መገረመኝ ሴትዮ አለች ኤልሳን የመገበችው ያቺ ሱናማይት የሆነ ጊዜ ኤልሳ ምን አላት? ራብ ሊሆን ስለሆነ ድርቅ ሊመጣ ነው፣ ስለዚህ ከዚህ ሀገር ውጭ አላት። 7 ዓመት ነው አለ። ጠፋች ሴትዮዋ ከዛ ሀገር ሄደች። ለ7 ዓመት ሌላ ሀገር ሄዳ 7 ዓመት ከሆነ በኋላ ተመለሰች። ሴቲቱ ስትመለስ ምን እንዳደረገች ታውቃላችሁ? ቀጥታ ንጉሱ ጋር ነው ሄደችው። ቀጥታ ንጉሱ ጋር ሄደች። ከዛ ንጉሱ ጋር በምትሄድ ቀን የኤልሳ አገልጋይ የነበረው ጊያዝ ለንጉሱ ታሪክ ይነግረው ነበር። ኤልሳ እንዲያርጎ አቤት የሱ ፓወር ምናምን እያለ የሞተ ሰው አስነሳ እያለ ስላስነሳላት ሴትና ስለተነሳው ልጅ እየተናገረ ወይ ስምን ስናነሳ እግር ጣል የሚባል አለ። እግር ጣላቸው ንጉሱ ጋር እቹት። የተነሳውም ልጅ ይሄውና የተነሳላትምና እቹትና እነዚህ ነበረዋል። ምንድነው የምፈልገው? አይ እንዲህ ነበረኝ እኔ መሬቴም ተወስዷል ሁሉም ነገር። የሴቲቱን የ7 ዓመት ድርቅ የመጣው በዓለም ላይ ነው። ለሷ ብቻ ተለይቶ አልመጣ። የዛን ሁሉ ነው ሊስቶ ይውላችሁ። ሴቲቱ መጀመሪያ ራሱ ከኤልሳ ጋር የነበራት ኮኔክሽን የእምነት ኮኔክሽን በጌታ በኢየሱስ አሜን። የእምነት ኮኔክሽን ነበር። ንጉሱ ምን አለ? 7 ዓመት በሙሉ በድርቅ ምክንያት ያመለጣት ሀብት፣ መሬቷ፣ ንብረቷ ኤቭሪቲንግ ይመለስላታል። በአሮጌው ኪዳን እግዚአብሔር እንዲህ ካደረገ የአዲስ ኪዳን ልጅ ከሆንክ አንተ በኢየሱስ ክርስቶስ ስም ተአምራት ዛሬ ሆነልሻል። ተአምራት ዛሬ ሆነልን። ይችላል፣ በህይወትሽ ይችላል። እግዚአብሔር ምስክሬ ነው። ተአምራት ይሆንልሻል። ስሚ አንቺ ልጅ እግዚአብሔር ተአምራት ያደርግልሻል። ዛሬ ተአምራት ይሆንልሻል። ዛሬ ወደ አዲስ ነገር ውስጥ ገባሽ። የእግዚአብሔር እጅ ህይወትሽን ነካ። አንቺን ያቃተሽን ገደል እግዚአብሔር ይኸውልሽ እንደዚህ ተራራ ገፍቶ እግዚአብሔር ሲደርምሰው ያለው እግዚአብሔር ምስክሬ ነው። መንገድሽ ተከፍቷል። ኢን ጂሰስ ኔም ተአምራት ሆኖልሻል። አሜን። ኧረ ይችላል እንዴ! ወይ ሃይማኖትን ቀይርና እንደነንትና ነው የኛ አምላክ ልጅ ነው። እምቢ እኔ ደካማ አምላክ አለ መከተለው። ኧረ አሜን። ሰማይና ምድርን የፈጠረ በቃሉ የፈጠረ ይሁን ሲል የሚሆንለት ዛሬ እግዚአብሔር ይሁን ይላችኋል እንዴ! ኧረ በፍጹም እንዴ! ዝም ብዬማ አልንከራተትም። የአምላክ ልጅ ነኝ። ተአምራት የኔ ነው። ማሃባካ ቬላቲናማስ ኧረ አሜን። ተአምራት ይሆንልሃል በሉልኝ ከጎናችሁ ያለውን አሜን። What is your expectation? ዛሬ today ይውላችሁ it's a night of delivery. ኤክስፔክቴሽናችሁ ዲሊቨሪ፣ የፈለጋችሁት ነገር ዲሊቨሪ። የእግዚአብሔር መላእክት ይሄን ስፍራ ሞልተውታል ዛሬ። the angels of the Lord are here። ለአንዳንዶች ጆብ ዲሊቨሪ አሜን በል በኢየሱስ ስም። ለአንዳንዶች የምትጠብቁት የፈለጋችሁት ፋይናንሻል ዲሊቨሪ፣ ፈውስ ነው ዲሊቨሪ፣ ከትኛው ምስራት ለመፈታት ነው ዲሊቨሪ። ዛሬ በኢየሱስ ስም ይሄ ይሆናል። መንፈስ ቅዱስ እንደዚህ ይለኛል፣ ልጆቼ አዝነው አይቀጥሉም ማለት ልጆቼ አዝነው አይቀጥሉም። እግዚአብሔር እየተናገራችሁ ነው። ልጄ አዝና አትቀጥልም።
ይሄ ነገር ዘገየ እያለች አዝና አትቀጥልም። ልጄ አዝኖ አይቀጥልም ይላል ጌታ መንፈስ ቅዱስ። ዛሬ በኢየሱስ ስም ታምራት ይሆናል። ታምራት ይሆንላችኋል። ኧረ አሜን አሜን። በመንፈሱ ሰማያት ውበትን አገኙ። የእናንተ ቤት በመንፈስ ቅዱስ ዛሬ ውበት አገኘ። ቢዝነሳችሁ በመንፈስ ቅዱስ ውበትን አገኘ። ህይወታችሁ፣ ትዳራችሁ በመንፈስ ቅዱስ ውበትን አገኘ። አገልግሎት በመንፈስ ቅዱስ ውበትን አገኘ። ጠላት ያበላሽ የመሰለውን ነገር ነው ትንቢት ነው የምናገር። ጠላት ያበላሽ የመሰለውን አዘገየዋት። አታገባም ይዣታለሁ አዘገየዋት ሲል እግዚአብሔር እንደዚህ ይላል፣ በመንፈሴ ውበትን እሰጣለሁ ይላል። ማዲጋ ሶቬናታ ኢካላቫሪያስ ቬላስ ራቬንቴሌስ ሺዳ ሃጋባሲዳ በጌታ በኢየሱስ ስም በመንፈሱ ሰማያት ውበትን አገኙ። ዛሬ የዘገየ ነገራችሁ ላይ የእግዚአብሔር መንፈስ መጣ። የወደቀ ነገራችሁ ላይ እግዚአብሔር መንፈስ መጣ። የሞተ ነገራችሁ ላይ የእግዚአብሔር መንፈስ መጣ። ውበት ሊሰጥ መጣ። ዛሬ እስኪ ዛሬ በሉ። ዛሬ በቤቴ ላይ ዛሬ፣ በትዳሬ ላይ ዛሬ፣ በጉዳዬ ላይ ዛሬ አሜን ነው። አሜን። ብታምኚ የእግዚአብሔርን ክብር አላት። የእግዚአብሔር በእምነት የተገለጠ ክብር። የመጨረሻው ልንገራችሁ። የመጨረሻው ይሄን ተናግሬ ጸንጸልያለሁ። በማይመች ሁኔታ ኢየሱስን በመከተል የሚሆን ተአምራት ነው። ብዙ ጥያቄ በህይወታችሁ ይያል ግን you follow Jesus። ብዙ ቋጠሮ በህይወታችሁ ይያል ግን you follow Jesus። የምትራመዱበት መንገድ ምድረ በዳ ሆኖ ግን you follow Jesus። መከተላችሁን አልተዋችሁም ግን you follow Jesus። ይሄ ታሪክ የሆነው መጽሐፍ ቅዱሳችን ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስ 5000 ወንዶች ሴቶችና ህፃናት ሳይቆጠሩ ወደ ዊልደርነስ ወደ ተራራ ወሰዳቸው። ዝም ብሎ ይሄዳሉ። ሲሄድ ይከተላሉ። ኮምፕሌን አያረጉ። ለምን እስከዚህ መጣን አይሉ። ራብን አይሉ። ራብን እንኳን አላሉ። ዝም ብሎ ይከተላሉ። ኢየሱስ ይሄዳል፣ እነሱም ይሄዳሉ። ኢየሱስ አልቆመም። 3 ቀን ሙሉ ዝም ብለው ይሄዳሉ። 3ኛ ቀን ላይ ኢየሱስ ቆመና እነዚህ የሚበሉ ስለሌላቸው ያሳዝኑኛል። ዛሬ እስከ ዛሬ አንኮምፎርታብል ላይፍ ይኖራችሁ፣ እስከ ዛሬ በማይመች ሁኔታ ግን ጌታዬን ግን እከተለዋለሁ። ይሄ ጥያቄ አልተመለሰም፣ ግን እከተለዋለሁ ያላችሁ ይው ያቺን 2 ዓሳና 5 እንጀራ ያበዛ ጌታ በኢየሱስ ስም ተአምራት ያደርግላችሁ። ተመችቶ እናንተ አንዳንድ ሰው እኮ ስትጠይቁት እኔ እንኳን አሁን እንደ ፓስተር ለካውንስሊንግ ስቀመጥ አንዳንድ ነገር የምሰሙት እኮ ከባድ ነው። ግን አንዳንድ ሰዎች ዲተርሚኔሽናቸው አይቀይሩም፣ ይከተሉታል። ጌታ ቤት ችግር አለ ይከተላል። ፋይናንስ ላይ ችግር አለ ይከተላል። ኮምፕሮማይዝ ያደርጉ። ያሰቡት አልሞላም ግን ይከተላል። ስራ አፕላይ ያደርጋሉ፣ ስራ የለም ይከተላል። ቢዝነሳቸው አልተሳካም ይከተላል። ጥያቄ ይፈጥርባቸዋል። አንዳንድ ያረ ጌታዬ ምን ነው ረሳኝ እንደ ይላሉ፣ ግን ይከተላል። I have good news ዛሬ በጌታ በኢየሱስ ስም 2 ዓሳ 5 እንጀራ ያበዛ በተአምራት ህዝቡን የመገበ ሰማይና ምድርን የፈጠረ ለልጆቹ የሚራራና የሚያዝን ጌታ ዛሬ ያንን የማይመች ጉዟችሁን ቀየረው። ተአምራት ሆነ። በኢየሱስም ተአምራት ሆነ። ይችላል። አንተ ይችላል። ኧረ ይችላል። ተአምራት ማድረግ ይችላል። ቃሉ ብቻውን ተአምራት የሚያደርግ ይለዋል። ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? ንገሩት ለጌታ ይችላል በይ። ይችላል ብያለው በችግሬ ላይ
ቃል ካፉ ይውጣ እንጂ ከሰማይ። አዎ አልዓዛርስ እንደተቀመጣችሁ እጃችሁን ከፍ አድርጉና ይችላል በሎ። ይችላል እጃችሁን አንሱና ይችላል ብያ በጉዳይ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ ክንዱ ነው ታሪኬን የለዋወጠው። ዛሬ ነው ጣቱ ነው ነገሬ የቀያየረው። ክንዱ ነው ታሪኬን የለዋወጠው። ጣቱ ነው ነገሬ ያየ ሰው እጆቹን ከፍ አድርጎ አይቻለው ባይኔ ሸለቆዬ ውሃ ሲሞላ ኢየሱስ ስትሆነኝ ከለላ። አይቻለው ባንተ ሸለቆዬ በውሃ ሲሞላ አባቴ ስትሆነኝ ከለላ። አሜን። ካባጋባጃላባስ ኤላዲጋስ በተዘጋ ቤቴ ገብተሃል ብቻዬን ሳለቅስ ሰላም ይሁን ለኔ ብለሃል። ሐዘኔን የረሳሁበት ልነሳ እስኪ ላምልክ ጄጋዳቫታና ማጋቫጃዳቫ ሊያላባስ። ኧረ አሜን ነው ወይ? ኧረ አሜን። መንፈስ ቅዱስ የሚሰጠኝን ቃል ልንገራችሁ። እግዚአብሔር መንፈስ ቅዱስ እንደዚህ ይለኛል፣ ስሙኝ። ለብዙ ዘመን ጌታን በታማኝነት የሚያገለግሉ ዘካርያስና ኤልሳቤጥ የሚባሉ ጻድቅ ሰዎች ነበሩ። መጽሐፍ ሲናገር ጻድቅ ነበሩ፣ ያለ ነቀፋ በእግዚአብሔር ሕግ ይሄዱ ነበር ይላል። ግን የኤልሳቤጥ ስም እንደዛ ያገለገለች ዲቮትድ ዴዲኬትድ ውመን ኦፍ ጋድ ሆና መካን የሆነች እሷ መካን በሚባለው ነው የምትታወቀው። ብዙ ኤልሳቤጥ አለ። ኤልሳቤጥ የቷ መካን ነው። ግን አንድ ቀን ገብርኤል መጣ ተልኮ ታሪክ ሊቀይር እግዚአብሔር መላኩን ላክ። ታሪክ ሊቀይር እግዚአብሔር መጣ። ዛሬ ጌታ እንደዚህ ይላችኋል። እግዚአብሔር ምስክሬ ነው። ለሆነች ሴት ነው የምናገረው፣ ለሆነ ወንድሜ ነው የምናገረው። ከኔ ጋር ሁለት ነን። እግዚአብሔር ታሪካችሁ ሊቀይር ነቀፌታችሁ ላነሳ ዛሬ ወደ ህይወታችሁ መጣው ይላችኋል። ጥያቄውን በመልስ ሊቀይረው። አሜን አሜን። መካን ትባል የነበረች ነቀፌታ። አሜን። ትዝ ይላችኋል። ሐናም እንደዛው ነቀፌታዬን አስወገደልኝ አለች። ነቀፌታዬን ከኔ ላይ አነሳ አለች። ዛሬ በጌታ በኢየሱስ ክርስቶስ ይው ስሙኝ፣ ያመነ ሰው ብቻ እጁን ያሳየኝ እዛው እንዳላችሁ። አሜን ናችሁ። እግዚአብሔር አምላክ ከለመነው ከጠበቀው ከኤክስፔክቴሽኑ በላይ ያደርግለታል። ሳታዋጣ ታምራት ይሆንላል።